ጅቦችና ውሾች የናቡቴን ደም በላሱበት ስፍራ ያንተን ደም ደግሞ ውሾች ይልሱታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለኢይዝራኤላዊው ለናቡቴ በሰማርያ ንጉሥ በአክዓብ ቤት አጠገብ የወይን ቦታ ነበረው። አክዓብም ናቡቴን በቤቴ አቅራቢያ ነውና የአትክልት ቦታ አደርገው ዘንድ የወይን ቦታህን ስጠኝ፣ ስለ እርሱም ከእርሱ የተሻለ የወይን ቦታ እሰጥሃለሁ፣ ወይም ብትወድድ ዋጋውን ወርቅ እሰጥሃለሁ ብሎ ተናገረው። ናቡቴም አክዓብን የአባቶቼን ርስት እሰጥ ዘንድ እግዚአብሔር አያምጣብኝ አለው። አክዓብም አዝኖ ሄደ፣ በአልጋውም ላይ ተኝቶ ፊቱን ተሸፈነ፣ እንጀራም አልበላም። ሚስቱም ኤልዛቤል ወደ እርሱ ገብታ ምን ያሳዝንሃል? እንጀራስ የማትበላ ምን ሆነሃል? አለችው። እርሱም ኢይዝራኤላዊውን ናቡቴን የወይን ቦታህን በገንዘብ ስጠኝ፣ ወይም ብትወድድ በፋንታው ሌላ የሚሆን ቦታ እሰጥሃለሁ ብዬ ተናገርሁት። እርሱ ግን የአባቶቼን ርስት አልሰጥህም ስላለኝ ነው አላት። ሚስቱ ኤልዛቤልም አሁንም አንተ የእስራኤል ንጉሥ ሆነህ እንደዚህ ታደርጋለህን? ተነሳ፣ እንጀራንም ብላ፣ ራስህንም አጽና፣ ልብህም ደስ ይበላት። የኢይዝራኤላዊውንም የናቡቴን የወይን ቦታ እሰጥሃለሁ አለችው። በአክዓብም ስም ደብዳቤ ጻፈች፣ በማኅተሙም አተመችው። በከተማው ወደ ነበሩትና ከናቡቴም ጋር ወደ ተቀመጡት ሽማግሌዎችና አለቆች ደብዳቤውን ላከች። የዚያች ደብዳቤም ቃል እንዲህ ይላል። ጾሙን ጹሙ፣ ናቡቴንም በሕዝቡ መካከል በከፍተኛ ቦታ አስቀምጡት። 2 የሐሰት ምስክሮችንም በፊቱ አስቀምጡና እግዚአብሔርንና ንጉሡን ሰድቧል ብለው ይመስክሩበት። አውጥታችሁም እስኪሞት ድረስ በድንጋይ መታችሁ ግደሉት። በከተማውም የተቀመጡት የከተማው ሰዎችና ሽማግሌዎች አለቆችም ኤልዛቤል እንዳዘዘቻቸውና ወደ እነርሱ በተላከው ደብዳቤ እንደተጻፈው እንዲሁ አደረጉ። የጾም አዋጅም ነገሩ። ናቡቴንም በሕዝቡ ፊት በከፍተኛ ቦታ አስቀመጡት። 2ቱም የዓመፅ ልጆች የሆኑ ሰዎች ገብተው በፊቱ ቆሙ። እግዚአብሔርንና ንጉሡን ሰድበሃል ብለው መሰከሩበት። የዚያን ጊዜም ከከተማ አውጥተው በድንጋይ ደብድበው ገደሉት። ወደ ኤልዛቤልም ናቡቴ በድንጋይ ተደብድቦ ሞተ ብለው ላኩ። ኤልዛቤልም በሰማች ጊዜ አክዓብን ናቡቴ ሞቷል እንጂ በሕይወት አይደለምና በገንዘብ ይሰጥ ዘንድ እምቢ ያለውን የኢይዝራኤላውያንን የናቡቴን የወይን ቦታ ተነስተህ ውረስ አለችው። አክዓብም ኢይዝራኤላዊው ናቡቴ እንደሞተ በሰማ ጊዜ ወደ ኢይዝራኤላዊው ወደ ናቡቴ ወይን ቦታ ሊወርስ ተነስቶ ወረደ። እግዚአብሔርም ቴስብያዊው ኤልያስን እንዲህ አለው፣ ተነስተህ በሰማርያ የሚኖረውን የእስራኤልን ንጉሥ አክዓብን ትገናኝ ዘንድ ውረድ። እነሆ ይወርሰው ዘንድ በወረደበት በናቡቴ ወይን ቦታ ውስጥ አለ። እንዲህም ብለህ ንገረው፣ እግዚአብሔር እንዲህ ይላል፣ ናቡቴን ገድለህ ወረስኸው። ስለዚህም ደግሞ እግዚአብሔር እንዲህ ይላል፣ ጅቦችና ውሾች የናቡቴን ደም በላሱበት ስፍራ ያንተን ደም ደግሞ ውሾች ይልሱታል፣ አመንዝራዎችም በደም ይታጠባሉ ብለህ ንገረው። አክዓብም ኤልያስን ጠላቴ ሆይ አገኘኸኝን? አለው። እርሱም እንዲህ ብሎ መለሰለት፣ አግኝቼሃለሁ፣ ታስቆጣው ዘንድ በእግዚአብሔር ፊት ክፉ አድርገሃልና እግዚአብሔር እንዲህ ይላል፣ እነሆ ክፉ ነገር አመጣብሃለሁ፣ እሳትን ከኋላህ አነድዳለሁ፣ አጥር ተጠግቶ እስከሚሸን ድረስ የአክዓብን ዘር አጠፋለሁ፣ በእስራኤል ውስጥ ያሉትንም የሌሉትንም እነቅላለሁ፣
በሥራህም አስቆጥተኸኛልና እስራኤልንም አስተሃልና ቤትህን እንደ ናባጥ ልጅ እንደ ኢዮርብዓም ቤት እንደ አኪያም ልጅ እንደ ባኦስ ቤት አደርገዋለሁ። እግዚአብሔርም እንዲህ ብሎ ተናገረ። በኢይዝራኤል ቅጥር አጠገብ ኤልዛቤልን ውሾች ይበሏታል። ከአክዓብም ወገን በከተማይቱ ውስጥ የሞተውን ውሾች ይበሉታል። በሜዳውም የሞተውን የሰማይ ወፎች ይበሉታል። ነገር ግን አክዓብ በእግዚአብሔር ፊት ክፉን ያደርግ ዘንድ ራሱን ሸጠ። ሚስቱ ኤልዛቤል አስተዋለችና እግዚአብሔር ከእስራኤል ልጆች ፊት ያጠፋቸው አሞራውያንን እንደሰሩት ሁሉ ጣዖትን በመከተል እጅግ ርኩስ ነገርን ሰራ። አክዓብም ይህን ቃል በሰማ ጊዜ ከእግዚአብሔር ፊት የተነሳ ደነገጠ፣ ልብሱንም ቀደደ፣ እያለቀሰም ሄደ። በሰውነቱም ላይ ማቅ ለበሰ፣ ጾመም። ኢይዝራኤላዊው ናቡቴን በገደለበት ቀን ደግሞ ማቅ ለብሶ ነበር። የእግዚአብሔርም ቃል ስለ አክዓብ ወደ ባሪያው ወደ ኤልያስ መጣ። እግዚአብሔርም አለው፣ አክዓብ በፊቴ እንደደነገጠ አየህን? በፊቴ በልጁ ዘመን በቤቱ ላይ ክፉ ነገር አመጣለሁ እንጂ በእርሱ ዘመን ክፉ ነገር አላመጣም። የእስራኤልም ንጉሥና የይሁዳ ንጉሥ ኢዮሳፍጥ ወደ ሬማት ዘገለዓድ ዘመቱ። የእስራኤልም ንጉሥ የይሁዳን ንጉሥ ኢዮሳፍጥን ልብሴን ለውጬ ወደ ሰልፍ እገባለሁ፣ አንተ ግን የኔን ልብስ ልበስ አለው። የእስራኤልም ንጉሥ ልብሱን ለውጦ ወደ ሰልፍ ገባ። የሶርያም ንጉሥ 32ቱን የሰረገሎች አለቆች ከእስራኤል ንጉሥ በቀር ታናሽም ቢሆን ወይም ታላቅ ከማናቸውም ጋር አትዋጉ ብሎ አዞ ነበር። የሰረገሎች አለቆችም የይሁዳ ንጉሥ ኢዮሳፍጥን ባዩ ጊዜ በእውነት የእስራኤልን ንጉሥ ይመስላል አሉ። ይዋጉትም ዘንድ ከበቡት። ኢዮሳፍጥም ጮኸ። የሰረገሎች አለቆችም የእስራኤል ንጉሥ እንዳልሆነ ባዩ ጊዜ እርሱን ከማሳደድ ተመለሱ። አንድ ሰውም ቀስቱን ገትሮ የእስራኤልን ንጉሥ በሳምባውና በደረቱ መካከል ወጋው። ሰረገለኛውንም መልሰህ ንዳ፣ ተወግቻለሁና ከሰልፍ ውስጥ አውጣኝ አለው። በዚያ ቀን ሰልፍ በረታ። ንጉሡም ከጠዋት እስከ ማታ በሶርያውያን ፊት በሰረገላው ላይ ተደግፎ ነበር። የቁስሉም ደም በሰረገላው ውስጥ ፈሰሰ። ማታም ሞተ። ፀሐይም በገባች ጊዜ አዋጅ ነጋሪው ወጥቶ ንጉሡ ሞቷልና እያንዳንዱ ወደ ከተማው እያንዳንዱም ወደ ሀገሩ ይሂድ ብሎ አዋጅ ነገረ። ወደ ሰማርያም መጡ። ንጉሡንም በሰማርያ ቀበሩት። ሰረገላውንም በሰማርያ ምንጭ አጠቡት። እግዚአብሔርም በነቢዩ አድሮ እንደተናገረ ውሾችና ጅቦች ደሙን ላሱት። አመንዝሮች ሴቶችም በደሙ ታጠቡበት። ኢዩም ወደ ኢይዝራኤል ሄደ። ኤልዛቤልም ይህን በሰማች ጊዜ ዓይኗን ተኳለች፣ ራሷንም አስጌጠች፣ በመስኮትም ዘልቃ ትመለከት ነበር። ኢዩም ወደ ከተማ በገባ ጊዜ ጌታውን የገደለ ዘምሪ ሰላም ነውን? አለችው። ፊቱንም አቅንቶ በመስኮቱ አያት። አንቺ ማነሽ? ወደዚህ ወደ እኔ ውረጂ አላት። ከዚህ በኋላ 2 ጃንደረቦች ወደ እርሱ ተመለከቱ። እርሱም ወደ ታች ወርውሯት አላቸው። ወረወሯትም። ደሟም በግንቡና በፈረሶች መግሪያ ላይ ተረጨ። ረገጧትም። ኢዩም ገብቶ በላ ጠጣም። ከዚያም በኋላ ሂዱ፣ ይችን የተረገመች እዩአት፣ የንጉሥ ልጅ ናትና ቅበሯት አለ። ሊቀብሯትም በሄዱ ጊዜ ከአናቷና ከእግሯ ተረከዝ ከመዳፏ በቀር ምንም አላገኙም። ተመልሰውም ለኢዩ ነገሩት። እርሱም በባሪያው በቴስብያዊው ኤልያስ እጅ
በኢዝራኤል እርሻ የኤልዛቤል ሥጋ ውሾች ይበላሉ። የኤልዛቤልም ሬሳ በኢዝራኤል እርሻ መሬት ላይ እንደ ፍግ ይሆናልና ማንም ይህች ኤልዛቤል ናት ይል ዘንድ አይችልም ብሎ የተናገረው የእግዚአብሔር ቃል ይህ ነው አለ።